በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ በየዕለቱ የምንለቅላችሁን መንፈሳዊ ምንባባቶች እንድታደምጡ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከእናታችን ከቅድስት ድንግል ማርያም ረድኤቷን በረከቷን ያውልብን ያሳድርብን፣ አሜን። ከዚህ በመቀጠል የምናሰማችሁ የእመቤታችን የቅድስት ድንግል ማርያም በሰኔ 21 ቀን የጸለየችው ጸሎት የሰኔ ጎልጎታን ታሪክ ነው። ሰኔ 1 ቀን የዕለተ ዓርብን ያክል ባይጨልምም በኢየሩሳሌም ሰማይ ላይ ግን አንድ አይነት የከበደ ሐዘንና ጭጋግ ያጠላበት ይመስል ነበር። መላው ዓለም በዕለት ተዕለት ሕይወትና በጩኸት ሲታወቅ፣ እመቤታችን ቅድስት ድንግል ማርያም ግን ልቧ በናፍቆትና በሐዘን ቆስሎ ብቻዋን ወደ ጎልጎታ ተራራ መራች። ጎልጎታ ልጇ የዓለም መድኃኒት ጌታና ፈጣሪዋ የሆነው ኢየሱስ ክርስቶስ የተሰቀለበት፣ ደሙ የፈሰሰበትና የተቀበረበት ቅዱስ ታላቅ ስፍራ ነው። እርሷ ወደዚያ ስትጠጋ የዕለተ ዓርብያ አስፈሪ የጭንቅ ሰዓት፣ የችንካሩ ድምፅ፣ የጎን መወጋትና የፈሰሰው ቅዱስ ደሙ ትዝታ በዓይነ ሕሊናዋ እንደ አዲስ ይሽጎደጎድባት ጀመር። ልቧ እንደ ሻማ ቀለጠ። በመቃብሩ ላይ በግንባሯ ተደፍታም ወደቀች። ድንጋዮቹን በሁለት እጇ አቅፋ ስቅስቅ ብላ ማልቀስ ጀመረች። ያረገዘችው በጨርቅ ጠቅልላ በበረት ያስተኛችው ኮብልላ ያሳደገችው ልጇ አሁን የለም። ፍቅሩና ናፍቆቱ ከአጥንቷ ሰርጾ ከደሟ ተዋህዶ ስቃይ ሆነባት። እንባዋ እንደ ጅረት እየፈሰሰ ያንን ቅዱስ መቃብር አራሰው። በዚያ እጅግ አሳዛኝና ልብ በሚነካ ድምፅ አንገቷን ቀና አድርጋ ወደ ሰማይ እጆቿን ዘርግታ እንዲህ እያለች መጸለይ ጀመረች። ልጄ ሆይ የወለድኩ፣ ጡቶቼን ያጠባሁ፣ በጀርባዬ ያዘልኩ፣ ከሀገር ሀገር የተሰደድኩብህ ልጄ ሆይ ስማኝ። እኔ እናትህ ማርያም በፊቶቼ እለምንሃለሁ። ይቺ ነፍሴ ባንተ ፊት ሞገስ ታገኝ። እኔ የምለምንህ ስለ እኔ አይደለም፣ እኔ የምለምንህ ስለ ራሴ ክብር አይደለም። ዓይኖቿን ወደ መቃብሩ መልሳ የሰው ልጅ የሚቀበለውን መከራ እያሰበች ይበልጥ ተንሰቀሰቀች። ልጄ ሆይ እኔ የምልህ ስለ አዳም ልጆች ስለ እነርሱ እለምንሃለሁ። ያንተ መልክና አምሳል ለሆኑት ነገር ግን በኃጢአት ምክንያት በዲያብሎስ እጅ ለወደቁት የሰው ልጆች ነው። መጻሕፍትን የሚጽፉ ስምህን የሚጠሩ መታሰቢያዬን የሚያደርጉ ነገር ግን በሥጋዊ ድካም ወድቀው በደናግልና በቅዱሳን ማኅበር ቦታ ውስጥ ላጡት ኃጢአተኞች እለምንሃለሁ። እንዲህ እያለች ደረቷን እየመታች አለቀሰች። ልጄ ሆይ የኃጢአተኞችን ነፍስ በሲኦል እሳት ስትቀጣ ልታሳየኝ አትውደድ።
የእነርሱ መሆንንና በጽኑ ጨለማ ውስጥ መጣል እኔ እናትህን ያሳዝነኛል። ማኅፀኔ ያንተ ማደሪያ እንደመሆኑ ጡቶቼ አንተን እንደጠቡ ዛሬ በዚህ በመቃብር ቦታ ሆኜ የማቀርብህ ልመና ሳትሰማኝ ከዚህ አልነሳም። በስሜ የሚማጸኑትን ሁሉ ከጥፋት ታድንልኝ ዘንድ በታላቅ ሐዘን እማጸንሃለሁ። እመቤታችን ድንግል ማርያም ይህንን አሳዛኝ ጸሎት ስታደርግ መላእክት በሰማይ ሆነው በልቅሷ ተነኩ። የጎልጎታ ድንጋዮች እንኳ ሳይቀሩ በደመ ነፍስ የእናትን ልቅሶ የሚያስተጋቡ ይመስሉ ነበር። ሙሉ በሙሉ አቅሟ እስኪደክም ድምጿ እስኪዘጋ ድረስ ስለ በደለኞችና ስለ ሰው ልጅ ድነት ስትማጸን እንባዋ መሬቱን አርሶ ጸሎቷን ወደ ሰማይ አደረሰው። እናት በልጇ መቃብር ላይ ሆና ያለምን ኃጢአት በደሟና በእንባዋ ልታጥብ የለመነችበት እጅግ አሳዛኝና ጥልቅ የፍቅር መግለጫ የሆነች ሰዓት ነበረች ጎልጎታ። እመቤታችን ቅድስት ድንግል ማርያም በልጇ መቃብር ላይ ተደፍታ መሬቱን በእንባዋ እያራሰች ያቀረበችው አሳዛኝ ልመና በምድር ብቻ አልቀረም። የቅድስት እናት የልቅሶ ድምፅ፣ የልቧ መቃጠልና ስለ ኃጢአተኞች የፈሰሰው አማላጅ እንባዋ ቀጥታ ወደ ሰማያት አመራ። ድንገት በጎልጎታ ተራራ ላይ ከባድና አስፈሪ ጸጥታም ሰፈነ። ነፋሳቱ መነሻቸውን አቁመው የወፎች ጩኸት ጠፋች። ተፈጥሮ ሁሉ ትንፋሿን የዋጠች መሰለች። ከዚህ በድንገት ከላይ ከሰማይ የሚወርደው መለኮታዊ ኃይል ምድርን አናወጣት። እመቤታችን ድንግል ማርያም ድካምና ሐዘን ተጭኗት ዓይኖቿን በእንባ ተጋርደው ወደ ሰማይ ቀና አለች። በዚያ ጊዜ ሰማያት ተቀደዱ፣ የሰማይ መጋረጃዎች ተከፈቱ። የብርሃናት ጌታ የጭንቅ ቀን መጠጊያ ልጇ ኢየሱስ ክርስቶስ በታላቅ ግርማ በሺህ ለሚቆጠሩ የመላእክት ሰራዊት ታጅቦ መውረድ ጀመረ። መላእክቱ ኪሩቤልና ሱራፌል በታላቅ ፍርሃትና መንቀጥቀጥ ሆነው ጌታን ያመሰግኑ ነበር። ነገር ግን ድባቡ የደስታ ብቻ ሳይሆን የእናትና የልጅን መገናኘት የሚያስፈራ ታላቅ መለኮታዊ ክስተት የያዘ ነበር። ጌታችን ወደ እናቱም ቀረበ። የእናቱን ዓይኖች እያየ በልቅሶ የጠቆረውንና የዛለውን ፊቷን ተመለከተ። በዕለተ ዓርብ በመስቀል ላይ ሆኖ ያያት ያ የጭንቅ እይታ ዛሬም በመቃብሩ አጠገብ በሐዘን ተስባ ስትማጸን አገኛት። እመቤታችን ግን የልጇን መለኮታዊ ግርማና ክብር ባየች ጊዜ ምንም እንኳን የወለደችው እናቱ ብትሆንም በፊቱ ካለው ፍርሃትና መንቀጥቀጥ የተነሳ በምድር ላይ እንደ በድን ሆና ወደቀች። መላ አካላቷ ተንቀጠቀጠ፣ ልቧ ፈራ። ልጇን ወደደችው፣ ናፈቀችው። ነገር ግን እርሱ የፍጥረታት ሁሉ ፈራጅ አምላክ በመሆኑ በፊቱ በፍርሃት ተንቀጠቀጠች። ጌታችን አምላካችን ኢየሱስ ክርስቶስ ወደ እናቱ ጠጋ ብሎ በሰማያዊ ፍቅር የተመላውንና በችንካር የተሸለመውን ቅዱስ እጁን ዘርግቶ አነሳት። የእንባዋን ፈሳሽ ከፊቷ ላይ እየጠረገ በዚያ በሚያዘንብና
ልብ በሚነካ ድምፁ እንዲህ አላት፣ እናቴ ማርያም ሆይ ለምን ታለቅሻለሽ? ለምንስ ልብሽ በሐዘን ይቃጠላል? እምባሽ መሬቱን አርሶ ወደ እኔ ደርሷል። ያንቺ ልቅሶ በሰማይ ያሉ መላእክትን እንኳን አሳዝኗቸዋል። እናቴ ሆይ እኔ ካንቺ ሥጋ ነስቼ የተወለድኩ ልጅሽ አይደለሁምን? ታዲያ ለምን በፊቴ ትንቀጠቀጫለሽ? እመቤታችን ግን ከተደፋችበት መሬት ላይ ቀና ብላ የልጇን እጆች እየሳመች ባሳዛኝ ቃል እንዲህ ስትል መለሰች፣ ልጄ ጌታዬና ፈጣሪ ሆይ እንዴት አልፍራ? እንዴትስ አልንቀጥቀጥ? አንተ እኮ ሰማይና ምድርን የምታናውጥ ጻድቃንን በክብር ኃጢአተኞችን ደግሞ በጽኑ ፍርድ የምትቀጣ የከበረ አምላክ ነህ። ልጄ ሆይ እኔ ወደዚህ መቃብር የመጣሁት ስለ ራሴ ክብር ፈልጌ አይደለም። አንተም በናፍቆት እያሰብኩ ሥጋ የሰው ልጅ መከራና የኃጢአተኞች ስቃይ ታወሰኝ። ባንተ ዘንድ ምሕረትን ካላገኘሁ የእነርሱ ዕጣ ፈንታ ምን ሊሆን ነው እያልኩ ልቤ በሐዘን ተሰበረ። ድንግል ማርያም ይህንን ስትናገር ድምጿ በለቅሶ የታነቀ ነበር። የጌታን እግር አቅፋ ያንን በችንካር የተበሳውን እግሩን በእንባ እያጠበች ፍርሃቷንና ሐዘኗን አቀላቅላ ስለ ዓለም ሕዝብ ድነት እንደገና መማፀን ጀመረች። መላእክቱ ሁሉ የእናትን ልመናና የልጅን ምሕረት እያዩ በታላቅ አክብሮትና ሐዘን ዙሪያውን ከበው ይመለከቱ ነበር። እመቤታችን ቅድስት ድንግል ማርያም የጌታን እግር አቅፋ በእንባዋ እያጠበች ባለችበት በዚያ አስፈሪ ሰዓት በጎልጎታ ላይ የተሰበሰቡት መላእክት ሁሉ የእናትን ሐዘን አይተው በዝማሬ ፈንታ ልቅሶን መረጡ። ጌታችን ኢየሱስ ክርስቶስም ወደ እናቱ ጎንበስ ብሎ በፍቅርና በሐዘን የተሞሉ ዓይኖቹን ወደ ዓይኖቿ አቀና። ያ መለኮታዊ ፊት የእናቱን ልብ ስብራት ሲመለከት ፍቅሩ ይበልጥ ተገልጦም ታየ። ጌታችን እናቱን በቅዱስ እጆቹ ደግፎ ያገዛት ልብን በሚሰነጥቅ አሳዛኝና የሐዘን ድምፅ እንዲህ አላት፣ እናቴ ቅድስት ድንግል ማርያም ሆይ እባክሽን ለቅሶሽን አቁሚ። ይህንን ልብሽን የሚበላውን ሐዘን ከውስጥሽ አውጪ። አንቺ እኮ በሥጋዬ ሥጋ በአጥንቴ አጥንት የሆንሽ ክብሬ ነሽ። 9 ወር ከ5 ቀን በማኅፀኔ ተሸከምሽኝ፣ በበረድና በሐሩር ያዘልሽኝ እናቴ አይደለሽምን? በአንቺ ላይ የሚወርደው እያንዳንዱ የእንባ ጠብታ እኔን ልጅን ምን ያክል እንደሚያደማኝ አታውቂምን? እናቴ ሆይ የምትሽውን ሁሉ ጠይቂ። ልመናሽ እኮ በእኔ ዘንድ ተቀባይነት አለው። እመቤታችን ግን የልጇን ቃል ስትሰማ የዕለተ ዓርብ ያ አስፈሪ ስቅለት ትዝታው ይበልጥ በውስጧ ተቀሰቀሰ። በልቅሶ የታነቀ ድምጿን እያወጣች ደረቷን እየመታች እንዲህ ስትል መለሰችለት፣ ልጄ ሆይ አምላኬና ፈጣሪ ሆይ ታዲያ እንዴትስ ልቤ አይሰበር? እንዴትስ ዓይኖቼ የእንባ ምንጭ አይሆኑ? አንተ በደል ሳይኖርብህ ስለ ሰው ልጅ ፍቅር ስትል ራቁትን ተሰቅለ በችንካር ተወግተ የወዚህ መቃብር ውስጥ የተኛውን መከራ ያሰው ሁልጊዜ ነፍሴ ትጨነቃለች። ልጄ ሆይ ይህ ሁሉ መከራ የደረሰብህ ስለ ሰው ልጅ ድነት ነው። ነገር ግን የሰው ልጅ ዛሬም አንተን መበደሉን አላቆመም። ፍቅርህን ረስተው
በኃጢአት ጭቃ ውስጥ ሲገቡ ያንተን መከራ ከንቱ ሲያደርጉት ስመለከት ልቤ እንደ ሰም ይቀልጣል። ድንግል ማርያም ይበልጥ ወደ መቃብሩ እየተጠጋች ድምጿን እያራደች ስትማጸን እንዲህ አለች። ልጄ ሆይ የሰው ልጅ ድካም አንተ ታውቃለህ። ደካሞች ናቸውና በምኞት ይወድቃሉ፣ በኃጢአት ይረክሳሉ። ነገር ግን አንተን የወለደው ማኅፀኔ፣ አንተን የጠቡት ጡቶቼ በአንተ ፊት ባለሟልነት ያገኙ። እባክህ ስለ እኔ ስትል በደካማነታቸው ምክንያት ወደ ሲኦል እሳት ለሚወርዱት ኃጢአተኞች መስታረቂያም ስጣቸው። በስሜ ተማጽነው ወደ አንተ የሚጮኹትን አትተዋቸው። እነርሱ ሲቀጡ ማየት ለእኔ ለእናታቸው ሁለተኛ ስቅለት ነውና እባክህ አትጨነቅ፣ አትጨክንባቸው። እመቤታችን ድንግል ማርያም ይህ ጥልቅና አሳዛኝ ልመና የጌታን ልብ ይበልጥ አራራው። በመካከላቸው የነበረው ውይይት የእናትነት ፍቅርና የአምላክነት ምሕረት የተጋጩበት ሰማይና ምድርን የሚያስለቅስ ምስጢራውና ታላቅ ትዕይንት ነበረ። እመቤታችን ቅድስት ድንግል ማርያም ስለ ኃጢአተኞች ስቃይና ስለ ሰው ልጅ መከራ እያሰበች ያቀረበችው ልብ የሚነካ ልመና በጎልጎታ ላይ እጅግ የበረታ ሐዘን ፈጠረ። የእናትነት አንጀቷ ቅጥቅጥ ብሎ እንባዋ በመቃብሩ ድንጋዮች ላይ እንደ ጅረት እየፈሰሰ ሳለ የፍጥረታት ሁሉ ፈራጅ የሆነው ጌታ ልጇ ኢየሱስ ክርስቶስ ፍርዱን በምሕረት ቁጣውን በትዕግሥት ሊለውጥላት ወሰነ። ጌታችን የእናቱን ፊት በእጆቹ ይዞ ወደ እቅፉ አስጠጋት። በዚያች ሰዓት በመለኮታዊ ፊቱ ላይ ታላቅ ርኅራኄ ይንጸባረቅ ነበር። ድምፁን ከፍ አድርጎ ሰማይና ምድርን መላእክትንና ፍጥረታቱን ሁሉ ምስክር አድርጎ የማይታጠፈውንና የማይለወጠውን ታላቅ ቃል ኪዳን ለእናቱ መስጠት ጀመረ። ነገር ግን ይህ ቃል ኪዳን የሚሰጠው በደስታ ድባብ ሳይሆን በዕለተ ዓርብ በፈሰሰው ደምና ዛሬ በጎልጎታ ላይ በሚፈሰው የእናትነት እንባ ታጅቦ ነበር። ጌታችን ኢየሱስ ክርስቶስ እንዲህ አላት፣ እናቴ ማርያም ሆይ ስሚኝ፣ ልብሽም ከእንግዲህ አይደንግጥ። በአምላክነቴ እምላለሁ፣ በማይሻረው ቃሌም አረጋግጥልሻለሁ። አንቺን ያሳዘነ ያንቺን እንባ ያፈሰሰ እኔን ልጅሽን እንዳሳዘነ ይቆጠራል። ስለዚህ ስለ ማኅፀንሽ ንጽሕና፣ ስለ ጡቶችሽ ወተትና ስለዚህች ፍሬ በፊቴ ስለምታፈሻት የእንባ ጠብታ ስል ለሰው ልጅ ማምለጫ ሰጠሁሽ። ጌታችን ይበልጥ ወደ እናቱ ጠጋ ብሎ ድምፁ ባሳዛኝ ቃል ኪዳን እየተሞላ እንዲቀጠል እናቴ ሆይ በዚህ በሰኔ 1 ቀን በጎልጎታ ያደረግሽውን ጸሎት ልመና የጻፈ ያጻፈ በውስጡም ያለውን ታሪክ ያነበበ ያደመጠ ሁሉ ነፍሱ ከሥጋው በምትለይበት በዚያች አስፈሪ ሰዓት የጨለማ መላእክት እንዲያቀርቡት አልፈቅድም። በስምሽ የታረዘውን ያለበሰ የተራበውን ያበላ በስምሽ ለነዳያን ቀዝቃዛ ውሃ እንኳ ያጠጣ እኔ በሕያው መንገድ ያስበዋለሁ። ኃጢአቱ እንደ ሰማይ ኮከብ እንደ ምድር አሸዋ የበዛ ቢሆን እንኳ አንቺን እናቴን አምኖ ከተማጸነ ከሲኦል እሳት አድነዋለሁ። እመቤታችን ድንግል ማርያም ይህንን ታላቅ የቃል ኪዳን ድምፅ ስትሰማ ይበልጥ ልቧ ተነካ።
በአንድ በኩል ልጇ ለሰው ልጅ ያሳየውን ታላቅ ምሕረት ስታይ ማልቀሷን አላቆመች። በሌላ በኩል ደግሞ የሰው ልጅ ይህንን ሁሉ ቃል ኪዳን አግኝቶ እንኳ ዛሬም በኃጢአት ጎዳና መጓዙ እንደማያቆም በንጹሕ ሕሊናዋ ታውቅ ነበርና ሐዘኗም ጥልቅ ነበር። እንዲህ ስትል መለሰችለት፣ ልጄ ሆይ ይሄ የሰጠኝ ቃል ኪዳን እጅግ ታላቅ ነው። ነገር ግን የሰው ልጅ ደካማና ቶሎ የሚረሳ ነው። አንተ ይህንን ሁሉ ምሕረት ስታዘጋጅለት፣ እርሱ ግን በቅናቱ በክፋቱና በኃጢአቱ ጸንቶ ቢገኝና ቃል ኪዳኑ ቢያቃልል ዕጣ ፈንታው ምን ሊሆን ነው? ጌታችንም የእናቱን ዘላለማዊ ሐዘን ተመልክቶ ቃል ኪዳኑን ይበልጥ ለማጽናትና ልቧን ለማረጋጋት ሌላ ድንቅ ምስጢር ሊገልጥላት ጀመረ። መላእክቱም ይህንን አሳዛኝና ድንቅ የቃል ኪዳን ምስክርነት በሰማያዊ መጽሐፍ ላይ ይመዘግቡ ነበር። ጌታችን ኢየሱስ ክርስቶስ ለእናቱ የሰጣትን ቃል ኪዳን ይበልጥ እያሰፋና እያጸናላት በሄደ ቁጥር የጎልጎታ ተራራ ይበልጥ በከበረ መለኮታዊ ብርሃን ይመላ ነበር። ነገር ግን የእመቤታችን የቅድስት ድንግል ማርያም ልብ አሁንም ፍጹም ሰላም አላገኘም። ምክንያቱም የእናትነት አንጀቷ ስለ ሰው ልጅ ጥፋት ያላት ስጋትና ሐዘን አልጨረሰችም ነበር። ጌታችን ኢየሱስ ክርስቶስ የእናቱን ቀኝ እጅ ይዞ በችንካር የተበሳውን ግራ እጁን በደረቱ ላይ ያኖረ ድምፁን ከፍ አድርጎ ቃል ኪዳን እንዲህ ሲል ገባላት። እናቴ ማርያም ሆይ ስሚኝ፣ ይህ ቃል ኪዳኔ ለዘላለም የማይታጠፍ ጽኑ ነው። በአንቺ ስም የተማጸነውን በአንቺን ስም የተጠለለውን ሁሉ እኔ ልጅሽ እፈጽሞ አልተውም። በስምሽ የታመመውን የጠየቀ በስምሽ በሕይወት ዘመኑ ሁሉ ለነዳያን የመገበ ለነዳያን የራራ ለአብያተ ክርስቲያናት መብራትና ዕጣን የሰጠ እርሱ በሞት ጥላ ውስጥ እንኳ ቢሆን ነፍሱን ወደ ገነት አገባታለሁ። እናቴ ሆይ ባንቺ ያመነና አንቺን የተማጸነ ሁሉ የገነት ወራሽ እንዲሆን እኔ ፈራጁ ልጅሽ ማልኩልሽ። እመቤታችን ግን ከተንበረከከችበት መሬት ላይ ቀና ብላ የልጇን ዓይኖች እያየች በእንባ የታመቀ ድምጿን አውጥታ እንዲህ ስትል በአሳዛኝ ቃል ጠየቀችው። ልጄ ሆይ ይሄ ቃል ኪዳን ለጻድቃንና ለሚያስቡትማ ድንቅ ነው። ነገር ግን ልቤ የሚሰበረውና ሌሊት ቀንም የማይለቅሰው ስለ እነዚያ ክፎች፣ ስለ ደካሞችና በኃጢአት ማዕበል ስለ ተዋጡት ነፍሳት ነው። ልጄ ሆይ የሰው ልጅ በምድር ላይ ሳለ ክፉ ቢያደርግ አንተም ቢያሳዝንህ፣ ነገር ግን በመጨረሻው የሞት ሰዓት ላይ ንስሐ ሳያገኝ ድንገት ቢሞት የእርሱ መጨረሻ ምን ሊሆን ነው? ያንተ መልክ ሆኖ ሳለ በሰይጣን ተታሎ ወደ እሳት ሲጣል እኔ እናት እንዴት ዝም ብዬ እመለከታለሁ? እንዴትስ ማኅፀኔ ያቃጠል? ድንግል ማርያም ይህንን ስትናገር የሰው ልጅ መኮነን የራሷ ስቃይ ያክል ተሰማት። ደረቷን እየመታች ድምጿን ከፍ አድርጋ አለቀሰች። የእናትነት ፍቅሯ ኃጢአተኞችን እንኳ ሳይለይ ሁሉንም ሊያቅፍና ሊታደግ የሚፈልግ ጥልቅ ማዕበል ነበር። ጌታችንም የእናቱን ይህንን የማይለካ ፍጹም አሳዛኝና ሮሮ ልብ ባየ ጊዜ መለኮታዊ አንጀቱ ተንቀጠቀጠ። ለእናቱ ሐዘን ምላሽ ለመስጠት የኃጢአተኞችን እውነት ዕጣ ፈንታና የእርሷን አማላጅነት ምን ያክል ኃይል እንዳለው በተግባር ሊያሳያት ወሰነ። መላእክት ሁሉ የእናትን ፍቅርና
የጌታን ታላቅ ትዕግሥት እያዩ ቀጣዩ አስፈሪ ምስጢር ለመመልከት በፍርሃትና በጭንቀት ይጠባበቁ ጀመር። በጎልጎታ ተራራ ላይ ያለው ድባብ ይበልጥ እየከበደና እየጨለመ መጣ። ጌታችን ኢየሱስ ክርስቶስ የእናቱን የድንግል ማርያምን ፍጹም ሩህሩህነትና ስለ ኃጢአተኞች የምታለቅሰውን ልባዊ ልቅሶ ካየ በኋላ አማላጅነቷና የቃል ኪዳኗ ኃይል ምን ያክል ታላቅ እንደሆነ በተግባር ሊያሳያት ወሰነ። ጌታችን ወደ እመቤታችን ጠጋ ብሎ እናቴ ሆይ ነይ ተከተይኝ አላት። በዚያ ጊዜ የምድር መጋረጃ ተቀደደ። የታችኛው ዓለም የፍርሃት የጨለማ ማደሪያ የሆነችው አስፈሪዋ ሲኦል ተከፈተች። እመቤታችን ድንግል ማርያም ወደዚያ ጥልቅ ጨለማ ቁልቁል ስትመለከት ያየችው ትዕይንት ልብን የሚሰነጥቅ አጥንትን የሚያቀልጥ እጅግ አሳዛኝ ክስተት ነበር። በዚያ ጥርስ ማፋጨትና በማይጠፋ እሳትም ውስጥ የብዙ ሺህ ነፍሳት ስቃይ ታያት። ነፋሳቱ በሰንሰለት ታስረው በጭስና በሰፈር ታፍነው በዲያብሎስ ሰራዊት እየተገረፉ በታላቅ ድምፅ ይጮኹ ነበር። ያ ድምፅ የጭንቀት፣ የተስፋ መቁረጥና የዋይታ ድምፅ ነበር። ማን በማረን ማን በደረሰልን እያሉ ነፋሳቱ ሲንቀጠቀጡ እመቤታችን ተመለከተች። የሰው ልጅ እንዲህ ሆኖ ሲቀጣ ማየት ለእናትነቷ ፍጹም አልተቻላትም። እመቤታችን ያንን አስፈሪ ስቃይ ባየች ጊዜ ራሷን መቆጣጠር አቅቷት በሁለት እጆቿ ፊቷን ሸፍና ድምጿን ከፍ አድርጋ እምረራ አለቀሰች። ደረቷን እየመታች ልቧን በሐዘን ፍም እየተቃጠለ ወደ ልጇ እንዲህ ስትል ጮኸች። ወዮልኝ ልጄ ሆይ፣ አምላኬ ሆይ፣ ይህንን አሳዛኝ ስቃይ አይ ዘንድ ለምን አሳየኝ? እኒህ እኮ ያንተ መልክና ምሳሌ የሆኑ ፍጥረቶች ናቸው። በእሳት ውስጥ ሲበሉ በትል ሲበሉ እያየው እንዴት አንጀቴ አይቆረጥ? ልጄ ሆይ ስለ እኔ ስለ ማኅፀኔ ስለ ፈሰሰው እንባዬ ስትል እባክህ ማራቸው። እነዚህን ነፍሳት በዚህ ስቃይ ውስጥ ታቸው። እኔ ወደ ገነት አልገባም። የእነርሱ ስቃይ እኔን እናትን እየቀጣኝ ነውና እባክህ ጨክነህ አትተዋቸው። እመቤታችን ድንግል ማርያም ይህን ብላ ስትጮህ መላእክት ሁሉ ከእናቱ ጋር አብረው አለቀሱ። ያ የእናትነት ጩኸትና የፈሰሰው የቅዱስ እንባዋ ጠብታዎች ወደ ሲኦል እሳት ውስጥ እንደሚወርድ ማቀዝቀዣ ሆነው ነፍሳቱን አረገቧቸው። በሲኦል የነበሩት ነፍሳት የእናቱን የድንግል ማርያምን የልቅሶና የአማላጅነት ድምፅ በሰሙ ጊዜ የመድኃኒት እናት ሆይ እባክሽ እኛን ደካሞቹን አስቢኝ ማልጅልን እያሉ ካሉበት ስቃይ ውስጥ ሆነው እጆቻቸውን ወደ እርሷም ዘረጉ። ጌታችን ኢየሱስ ክርስቶስ የእናቱን ፍጹም ስብራት ስለ ነፍሳቱ ያላትን የማይለካ ርኅራኄና ፍቅር ተመለከተ። መለኮታዊ አንጀቱም ለእናቱም ባይታዘዝም አላለም። የፍርድ መጽሐፉን ዘግቶ ፊቱን በምሕረት መለሰ። ስለ እናቱ ስለ ቅድስት ድንግል ማርያም ሲል በዚያች ሰዓት ስሟን ጠርተው ለጮኹና ማረቂያ ላጡ መስታረቂያም ላጡ ለብዙ ሺህ ነፍሳት ከሲኦል እሳት ወደ ብርሃን እንዲወጡ ታላቅ ምሕረትን አደረገላቸው። በሲኦል የነበሩት ነፍሳት በእመቤታችን በቅድስት ድንግል ማርያም አማላጅነትና በፈሰሰው የእንባዋ ጠብታ አማካኝነት
ከነበሩበት የዘላለም ስቃይና ጨለማ ወጥተው ወደ ብርሃን ማደሪያ ሲገሰግሱ በጎለጎታ ተራራ ላይ ሰማያዊ ሰላምና ታላቅ የደስታ ብርሃን ሰፈነ። የእናት እንባዋ ፍርድን በምሕረት ለውጦ የጽኑ ቁጣውን መጋረጃ ቀዶ የብዙዎችን ነፍስ ከጥፋት ታድጓል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ያንን በፍቅርና በሐዘን የዛለውን የእናትነትን ፊት በድጋሚ ተመለከተ። በቅዱሳን መላእክት በኪሩቤልና በሱራፊል ፊት የሰጣትን ቃል ኪዳን ፈጽሞ እንደማይለውጥ ሊያረጋግጥላት ሰማያዊ ማኅተሙን ሊያኖርበት ወደ እርሷም ቀረበ። እመቤታችን ከተንበረከከችበት የጎልጎታ ድልድይ ላይ ቀና ብላ ልቧ በምሕረት ረክቶ ነገር ግን አሁንም በአክብሮትና በፍርሃት ተሞልታ ልጇን አየችው። ጌታችን ኢየሱስ ክርስቶስ እጆቹን ዘርግቶ ባረካት፣ እንዲህም አላት፦ እናቴ ማርያም ሆይ ይኸው በዓይንሽ አየሽ። በአንቺ ምክንያት ስለ ቅዱስ እንባሽና ስለ አማላጅነትሽ ሲል የሲኦል እሳት ደረቆ፣ የታሰሩት ነፍሳትም ተፈቶ፣ ከእንግዲህ ወዲህ ልብሽ አይዘን፣ ዓይኖችሽ ማልቀስ ያቁሙ። እኔ ሕያው አምላክሽ ነኝና የገባሁልሽ ቃል ኪዳን ሁሉ ለዘላለም የጸና ነው። ይህንን በሰኔ 21 ቀን ያደረግሽውን የጎልጎታ ጸሎትሽን በቅን ልቦና ይዞ የሚማጸነውን ሁሉ እኔ አባታቸው አንቺ ደግሞ እናታቸው ሆነን በገነት ማደሪያ እናኖራቸዋለን። በምድር ላይ ያሉ የሰው ልጆች ሁሉ ያንቺን አማላጅነት አምነው ከአንቺ ጥላ ስር እንዳይወጡ ይህ ጸሎት የዘላለም የድኅነት ቃል ኪዳን ማኅተም ሆኖላቸዋል። እመቤታችን ይህንን ታላቅና የመጨረሻ የምሕረት ቃል ስትሰማ ሰማይና ምድርን የፈጠረውን ልጇንና አምላኳን በፍጹም ምስጋና መሰገነችው። ልጄና ጌታ ሆይ ስምህ ለዘላለም የተመሰገነ ይሁን። ለደካማው አዳም ዘር የሰጠው ምሕረት ከቶ አይለካምና እያለች ሰገደችለት። ከዚህ በኋላ የዕርገቱ ሰዓት ደረሰ። ጌታችን ኢየሱስ ክርስቶስ በታላቅ መለኮታዊ ግርማና ክብር በሺህ ሰረገላ መላእክት ታጅቦ ከጎልጎታ ተራራ ወደ ሰማያተ ሰማያት ማድረግ ጀመረ። መላእክቱ በደስታና በምስጋና እያሸበሸቡ ሰማያዊ ቅኔን እየተቀኙ አብረው ታረጉ። ሰማያቶች ተዘጉ። እመቤታችን ቅድስት ድንግል ማርያም ልጇ በክብር ወደ ሰማይ ሲያርግ በዓይኖቿ ከተመለከተች በኋላ በጎልጎታ መቃብር ላይ ብቻዋን ቀረች። ነገር ግን በዚህ ሰዓት እንደመጀመሪያው ሰዓት ብቸኝነቱ የሐዘንና የተስፋ መቁረጥ አልነበረም። ይልቁንም የሰው ልጅ ሁሉ ከሲኦል እሳት የምታድንበትን የኃጢአተኞችን እንባ የምታብስበትን ታላቅ የቃል ኪዳን ሀብት በልቧ ሰንቃ ነበር። ከመቃብሩ ላይ ተነስታ ልብሷን አራግፋ ወደ ማደሪያዋም ተመለሰች። ከዚያች ዕለት ጀምሮ ይህ የሰኔ 21 ቀን የጎልጎታ ጸሎት ለኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ሁሉ ከክፉ ነገር መከላከያ፣ ከሲኦል እሳት ማምለጫና የእመቤታችን ዘላለማዊ እናታዊ አማላጅነት የሚያሳይ የታሪክ ማኅተም ሆኖ በቃል ኪዳኗ እየተጎበኘን እስከ ዛሬ ድረስ ይኖራል፣ ወደፊትም ይቀጥላል። የእመቤታችን የቅድስት ድንግል ማርያም ምልጃዋ፣ ጸሎቷ፣ ልመናዋ፣ አማላጅነቷ አይለየን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን። አሜን።
አቡነ ዘበሰማያት ብለን ጸሎታችንን እናሳርግ።